ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናቸው። ነባሮች በላይክ አዲሶች ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። ዛሬ እንግዲህ በሀብል ድራማ ከች ብያለሁ። ባለፈው ክፍል ላይ እንግዲህ ሀብል ከእስር ቤት ስትፈታ እንግዲህ እዝራ በደስታ ነበር እንግዲህ አበባውን ይዞ እንግዲህ የተቀበላት እንዲሁም ሀብልም ስታየው እንግዲህ ወደ እሱ እየሮጠች ነበር የሄደችው። ምክንያቱም እዝራ ከመጀመሪያውም እንግዲህ ሀብልን አልወድሽም፣ እኔ አልፈልግሽም እያለ ነበረ። በስተመጨረሻ እንግዲህ የሀብልን ጥሩነት፣ ደግነት ሲሰማ ምክንያቱም ሀብል እንግዲህ እሱን እንድታገባ ያደረገቻት እናትየዋ ዘነቡ ወይዘሮ ዘነቡ ነበረች። እንግዲህ ወይዘሮ ዘነቡም እንግዲህ ውሸታም ስትሆን እንግዲህ የእዝራ አባት እንግዲህ ከቤት ያባራታል። ከዛ ኢዝራም እንግዲህ እስር ቤት ሊጠይቃ ሲሄድ እንግዲህ ሀብልም ወላጅ እናቷ እንዳላደለች እሷ መከራይት ማለት ያው በመጥፎ አስተዳደግ እንዳሳደገቻት ስትነግረው እንግዲህ እሱም ከዛ በኋላ ያው እሱና እሷ አንድ ናቸው። እሱ ደግሞ አስተዳደጉ ምንድን ነው እንግዲህ የአባቱ እናቱ አይደለችም ያው አሳዳጊ ናትና አንድ ቀን ሳትንከባከበው ነበር እንግዲህ እንደዛ የሆኑ እና አስተዳደጋቸው አንድ ስለሆነ እንግዲህ በዛ ምክንያት እንግዲህ የዋህና ጥሩ ልጅ ስትሆን ሲያይ እንግዲህ ያፈቅራታል። ከዛ እሱም እንግዲህ ለአባቱ ነበር የነገረው። የዛሬውን እንግዲህ ይዘመተናል። ሀብል እስር ቤት ብትፈታ እንግዲህ የአዝራ እህቱና ደግሞ አክስቱ በጣም ተናደዋል። እንግዲህ እናንተም እስከ መጨረሻው ድረስ ተከታተሉ። እንግዲህ ሌላኛዋ እንግዲህ ዘነቡ ናት። ዘነቡ እንግዲህ የሀብልን እንግዲህ ለኢዝራ እንድታገባ የዳረቻት እንግዲህ ለገንዘብ ብላ ነበር። እሱ ደግሞ እቅዱ አይሳካላት ሲል እንግዲህ የሀብል እውነተኛዋ እናት እንግዲህ ከውጭ ትመጣለች። ዘነቡንም እንግዲህ ስታገኛት ልጄን ስትላት፣ አዎ ልጅሽ ያለኝ በጥሩ ስነ ምግባር ነው ያደገችው፣ ስለዚህ ችግር የለውም ልጅሽን አሳይሻለሁ ስትላት እንግዲህ ሀብል ትክክለኛ እናቷ ደግሞ እንግዲህ ከካናዳ ነው የመጣሁት ብላ ስትነግራት የዚህ ጊዜ እንግዲህ ዘነቡ እንግዲህ እቅር ታስባለች። ምክንያቱም አንዲት እንግዲህ የምታውቃል ልጇ ትሆን አትሆን አላውቅም፣ እርግጠኛ አይደለሁም፣ ይቅርታ አድርጉልኝና ነገር ግን ልጅቱን እንግዲህ ደውላ ይኸውልሽ ይሄ ነገር ለአንቺም ለእኔም ይጠቅመናል፣ ስለዚህ የሀብል ትክክለኛ እናቷ ከውጭ መታለች፣ አንቺ ልጅሽ አለ ብያታለሁ፣ ስለዚህ አንቺ ነሽ ድራማውን የምትጫወቹ ስትላት እንግዲህ እሷም እሺ ገንዘብ ከተገኘማ በደስታ ትልና እንግዲህ ልጅቷም እንግዲህ ዝንጥ ብላ ለበሰችና ከዛ በኋላ እንግዲህ ዘነቡ ያው እናትሽ ናት ብላ ለልጅቷ ስትነግራት ልጅቷም እንግዲህ የውሸት እንግዲህ ፌንት ትበላና ትወድቃለች። እንግዲህ ከዛ በኋላ ወደ ቤት ከወሰዷ በኋላ እንግዲህ እሷም ሀብልዬ እያሉ ሲጠሯት እንግዲህ እናትም እንግዲህ ልጇ መስላት እባክሽ ዘነቡ ወደ ሆስፒታል እንውሰዳት ስትል አይ ችግር የለውም ትነቃለች ስትል ከዛ ልጅቷም ስትቀሰቀስ ጸጥ ስትል ዘነቡም እንግዲህ በሆዷ እንግዲህ ይች ልጅ አመረረች እንደ ስትል እንግዲህ በመጨረሻ እንግዲህ ያው ድራማ ስለሆነ እንግዲህ ትነቃለች። ወይኔ ነቃች ይላሉ። እንግዲህ ዘነቡ ትክክለኛ ልጇ ሀብል እንደሆነ ታውቃለች። ስለዚህ ምን ችግር አለ? ትክክል ሀብልን እንግዲህ አስተዳደግ መከራ አይታ ነው ያሳደገቻተው፣ እየደበደበች ነው ያሳደገቻት። ስለዚህ እውነተኛ እናቷ ከመጣች እውነተኛ እናቷን ብታስተዋውቅ እሷም ወዲያውኑ ከኢዝራ አባት ጋር ትታረቅ ነበር። ነገር ግን ለገንዘብ ስትል እንግዲህ የውሸት እንግዲህ ልጇ ያልሆነችውም ልጅሽ ና ብላ እንግዲህ ታስተዋውቃታለች። ልጅቷም እንግዲህ ኩኩሻ ተብዬዋ እንግዲህ እንዴ ኩኩሻ እንደ የውሸት እንቅልፍ ተኝተሽ ምን የመሰለ ቤት እኮ ተገኘሽ፣ ይህን ድራማሽንማ መጫወት አለብሽ ትላለች በሆዷ ለብቻዋ። ልምናት እንግዲህ ኩኩሻ ልጄ ስትል ኩኩሻም እንግዲህ ልጄ ነው ያልሽው ስትላት ማለቴ ትደነግጥና ሀብል ትላለች። ኩኩሻም እንግዲህ እማዬ ቅድም እሷ ናት ወይ ልጄ ስትል የነበረችው ሴትዮ ትላታለች።
ዘነቡም እንግዲህ በውሸት ኩኩሻን እንግዲህ ይኸውልሽ ልጄ የወለደ አንጀት አይችል ብሎ ይህን ሚስጥር እስከ መጨረሻው ልደብቅሽ ነበረ። ነገር ግን ደግሞ የወለደ አንጀት ስለሆነ ያው ትክክለኛ እናትሽ ናት ትላታለች። ሌላው እንግዲህ ወደነ ሀብል ስንሄድ እንግዲህ ሀብል እንግዲህ ወደ ምኝታ ክላሷ ስትሄድ እንግዲህ አበባ በአበባዎች እንግዲህ በሻማ እንቁጥቁጥ ብሎ ስታገኘው እንግዲህ እንዴ ማን ነው ይሄን የሚያደርገው? መቼም ከኢዝራ ውጭ ይህንን ነገር አያደርገም ትላለች። እንግዲህ እዝራ ሲመጣ ይኸውልሽ የኔ ልዕልት ይሄ ደግሞ ህልም አይደለም እውነት ነው ይላታል። ሀብልም ኢዝራ አልገባኝም፣ ቆይ ምንድን ነው ይሄ ሁሉ ብላ ትጠይቀዋለች። ከዚህ በፊት አልወድሽም ነበር፣ ያልተወደድሽ ሙሽራ ነበረሽ። አሁን ግን የምወድሽ ሁለተኛ ሙሽራዬ ነሽ ይላታል። ተወደድሽ የእውነተኛ ሙሽራ እንድትሆኚ እፈልጋለሁኝ ይላታል። ምንም እንግዲህ ከዚህ ቀደም እዝራ እንግዲህ የሚላ ብዙ ነገር ስለነበረ ኢዝራ የእውነት እነዚህ ቃላቶች ካንተ ነው ወይ የሚወጣው ትለዋለች። ዘነቡም እንግዲህ ኩኩሻን ሀብልዬ እሷ ትክክለኛ እናትሽ ናት ስትላት እንግዲህ ኩኩሻም ምን እያልሽ ነው እማዬ? እሷ እውነተኛ እናቴ ነው ወይ ትላታለች። ልጄ ትክክለኛ እናትሽ ወላጅ እናትሽ እኔ ነኝ ትላታለች። እዝራም እንግዲህ ሀብልን የኔ ውድ ነገር ታገቢኛለች ሲላት ሀብልም በደስታ አዎ አገባሃለሁ 100 ጊዜ ነው የማገባ ትለዋለች። ነገር ግን ደግሞ አጸደ ደግሞ ተደብቃ እያየቻቸው ነበረ። አጸደ እንግዲህ ሀብልና ኢዝራ አብረው እንደሆኑ አትፈልግም። እንዲሁም አጸደ እንግዲህ ለመርሲ ስለ ኢዝራ መጥፎ ነገር ወንድምሽ አይደለም እሱ አባትሽ መንገድ ላይ አግኝቶ ነው ያሳደገው። ስለዚህ ያለውን ሀብትና ንብረት እሱ ነው የሚወስደው። ለዛ ነው የማይወድሽ እያለ እንግዲህ ለመርሲ መጥፎ ነገር ትነግራታለች። መርሲም እንግዲህ ከዚህ ቀደም ኢዝራን እንደ ወንድሟ በጣም ነበር የምትወደው። አሁን ላይ ግን ይቺ አጸደ በነገረቻት እንግዲህ ነገር ሰምታ እንግዲህ ሀብልንም ሆነ ኢዝራን ከዛ ቤት እንድታያቸው አትፈልግም። አቶ እስክንድርም አባቷ ተይ ልጄ ይህን ሁሉ አጸደ ናት አይደለ የምትነግርሽ፣ ተይ ተረጋጊ፣ ገና ኢዝራ እኔ አንድ ነገር ብሆን ይቀማኛም ብለሽ ነው ወይ ለገንዘብ ነው እንደዚህ የምትሆኝ ወይ ብሎ እንግዲህ አቶ ኢዝራ ማለት እስክንድር እንግዲህ ቢመክራት አባቷም ልትሰማ አልቻለችም። አጸደም እንግዲህ ቀጥታ ወደ መርሲ ትሄድና እንግዲህ ይኸውልሽ የተለያየ ፍራሽ ሲተኙ የነበረው ዛሬ ግን አብረው ነው የተኙ ብላ ትነግራታለች። እና ወንድሜ አንድ አልጋ ተኛ እያልሽ ነው ስትላት አጸደ አዎ ስትል እንግዲህ መርሲም እናታ ላይ ያችን ድሃ እንዴት ያገባን ትላለች። ድሃ ማለት የአእምሮ ድሃ ወይም ያስተሳሰብ ድሃ ነው እንጂ የሰው ልጅ ድሃ የለም። ድህነትን ደግሞ ሰርተን እንለወጣለን። ስለዚህ ይቺ መርሲ ተብዬዋ እንግዲህ ከወንድሟ ጥሩ ሰው እንዲሁም አባቷ አቶ እስክንድር ጥሩ ሰው ነበረ። ነገር ግን የዚችን ያጸደን ወሬ ሰምታ እሷም ልክ እንደሷ ኃይለኛ ሆናለች። እዛውም ተንበርክኮ ታገቢኛለች ሲላል ነበረ። ሳስበው ድጋሚ ሊያገባት ነው መሰል ትላታለች። ሳስበው እውነተኛ ፍቅር ነው የያዘው ስትላት እንግዲህ መርሲ በፍጹም አክስቴ ይቺ ልጅማ ወንድሜ ሊያገባ አይችልም፣ በፍጹም ይቺ ወፍ ዘራሽ የት እንደመጣች ሳትታወቅ ቤተሰቡን እንኳ አያዋርድም ስትል አጸደም እንግዲህ ሳቅትልና እንግዲህ መርስዬ ሆነ ተከናወነ ትላታለች። እንግዲህ ተንኮሏን መርዟን ትረጫለች። ይኸውልሽ ዛሬ እንግዲህ ተጋቡ ማለት ምናልባት ደግሞ ጸንሳ ታድራለች። ከዛ በኋላ እንግዲህ ያለው ሀብት እንግዲህ የልጁ እንዲሁም የእሷና የሱ ሆነ ማለት ነው። ስለዚህ አንቺ ባዶ እጅሽን ነው የምትቀሪው ትላታለች። እንግዲህ ሀብል ይሄ ሁሉ ክብርማ አይገባትም ወይ አባቷ ስትል እንግዲህ አጸድም ለማንኛውም አሁን ተረጋጊ፣ ስለ ጮሽ ምንም የምታመጪው የለም። ይልቅንስ አሁን እኛ ሌላ ተንኮል ለመሸረብ እነሱ ጋር እያስመሰልን ቢሆን መታረቅ አለብን። ከዛ በኋላ የምናደርገውን እናደርጋለን ስትላት እንግዲህ መርሲም እንግዲህ እሺ አሁን ላይ አጼቼ ማነው ሀብልን
ለማሳሰር አንችልም እንችላለን ወይ ስትላት እንግዲህ አጸድም አይመስለኝም አናሳስራትም እንደ ብላ ትታሰራለች ስትል እንግዲህ መርሲም እንዴ አክስቴ ማድረግ ይሆን ለግድ መሆን አለበት መታሰር አለባት ስትል እንግዲህ አጸድም እንግዲህ እኔ እኮ ወይ የፖሊስ አዛዥ አይደለሁም፣ ስለዚህ ልትታሰርም አትችልም። ነገር ግን አሁን ሌላ እቅድ ነው የምናወጣው። እሷ ከዚህ ቤት ምርር ብላ ተናዳ ቤቱን እንድትለቅ ነው ማድረግ ያለብን፣ ነገር ግን አትታሰርም ትላታለች። ጸደም እንግዲህ ማለት ዘነቡ እንግዲህ ኩኩሻዬ ያው እንደነገርኩሽ ነው ስትላት፣ ኩኩሻም እንደው በፈጣሪ በደስታ ብሞት ምን አለ ትላለች። ሌላም አባት አለኝ ወይ ትላለች። እንግዲህ አባትሽ በህይወት ይኑር አይኑር ምንም የሚታወቅ ነገር የለም ትላታለች። ፈልጌ አመጣዋለሁ ብላለች ስትል እንግዲህ ይቺ ኩኩሻም አሁንስ የማዞራ ውለታ እየበዛብኝ ነው ትላለች። በእርግጥ አንድ ቀን እንግዲህ ኩኩሻም ሆነ እንግዲህ ዘነቡ ሳይዋረዱ አይቀሩም። ምክንያቱም እንግዲህ ኢዝራ አሁን ላይ እንግዲህ የሀብልን ትክክለኛ እናቷን እንግዲህ ማን እንደሆነች እንግዲህ ይችን ዘነቡን እየተከታተለ ስለሆነ አንድ ቀን ከእውነቱ ጋር ሊደርስ ይችላል። ይኸውልሽ ህይወታችን እኮ በአንዴ የተቀየረ ይህን ሀብት ሁሉን ነገር በአንዴ ነው ያገኘ ነው ትላታለች። እነውም ይኸውልሽ እኔ ባልኩሽ ነው መመራት ያለብሽው፣ ልጄን በቀላሉ ዋጋ አልሰጥሽም ብያታለሁ፣ ዋጋውን ሰቅይባታለሁ ስትል እንግዲህ ኩኩሻ ምን ግን እኮ አንቺ ትክክለኛ ወላጅ እናቴ አይደለሽም ትላታለች። ነውም እሷም እኮ እናትሽ አይደለችም፣ ስለዚህ ድራማውን እኮ አብረን የምንሰራው ትላታለች። አቶ ኤዝራ ማለቴ እስክንድርም እንግዲህ እንደው ሴሊ ከነቃጭሏ ሲል እንግዲህ አዝራም እንግዲህ አባዬ ወንድ ልጅ ከነማቃጭሉ ማለት ፈልገ ነው ሲለው እንግዲህ እሱ ችግረው ለወንዱም ለሴት ሁሉም አንድ ነው፣ ነገር ግን ሴትም ወንድም ሁለቱም ቢሆኑ ደስ ይለኛል፣ ስለዚህ የልጅ ልጅ ማየት እፈልጋለሁ ይለዋል። ደም እንግዲህ ሀብልዬ እንድታደርሽ ስትላት ሀብልም እንግዲህ እንድታደርሽ አጸደ ትላታለች። ተፈታሽ በጣም ደስ ብሎኛል ይቅርታ አድርግልኝ ስትላት ሀብልም እንዴ በምን ምክንያት ነው ይቅርታ አድርግልኝ ብለሻልሽው ትላታለች። ከዛ እንግዲህ ሀብልን ጥላት ትሄዳለች። ሀብልም እህን ጊዜ የሆነ ደግሞ ተንኮል አስበሽ ይሆናል አንቺ ያለ ምክንያት መቼም ይቅርታ አትይም ትላታለች። ቁርስ ተሰብስበው እየበሉ እንግዲህ አጸደም እንግዲህ እባካችሁ ይቅርታ አድርጉልን ስትል እንግዲህ አቶ እስክንድርም የሰው ነፍስ እኮ ነው የጠፋው የምን ይቅርታ ነው የሚደረግላችሁ ሲል እንግዲህ ኤዝራም ይቆጣና እንግዲህ በይ ነይ ተነሺ የኔ ፍቅር ይልና እንግዲህ ሀብልን ጥሏት ይሄዳል። አቶ እስክንድርም እንግዲህ አጸደን አንቺ መቼ ነው ከትምህርትሽ የምትማሪው ይልና ይቆጣና ጥሏቸው ይሄዳል። እንግዲህ የዛሬው ክፍልን ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት። አገራችንን ሰላም ያደርግልን፣ እኛም በያለንበት ይጠብቅ።